we go ብሏል እውቁ ጋዜጠኛ ፋብሪዚዮ ሮማኖ። ለምንድነው here we go ያለ? የማይገመተው ክለባችን እንግዲህ በሚገርም ሁኔታ አንድ ተጫዋች ማስፈረሙን ፋብሪዚዮ ሮማኖ የዝውውር ጉዳዮች ጋዜጠኛው እውቁ ዘግቧል ማለት ነው። በለመደው አገላለጽም here we go ብሏል። ምንድነው ያረጋገጠው? እንግዲህ ማንቸስተር ዩናይትድ የ29 ዓመቱን ቤልጂየማዊ አስቶን ቪላ አማካይ ዩሪ ቴልማንስን ለማስፈረም ስምምነት ላይ ደርሷል ነው የሚለው ዜናው። ታዲያ ስለዚህ ዝርዝሮች ስንመለከት የውል ማፍረሻ ክፍያው ማንቸስተር ዩናይትድ ለአስቶን ቪላ መክፈል የሚጠበቅበትን 41 ሚሊዮን ዩሮ የውል ማፍረሻ ሙሉ በሙሉ ለመክፈል ተስማምቷል። የግል ጥቅሞችን በሚመለከት ተጫዋቹ ከማንቸስተር ዩናይትድ ጋር በግል ጥቅሞች ላይ ሙሉ ስምምነት ላይ ደርሷል። ለዩናይትድ አዲስ ፕሮጀክትም እንግዲህ እሽታውን ገልጿል ማለት ነው። ያው ማንቸስተር ዩናይትድን እንደሚፈልግ አሳውቋል ነው የተባለው። ታዲያም አሁን ላይ የክለቡ ሁለተኛ ፈራሚ መሆኑን ሮማኒዮ ዘግቧል። ቴልማንስ ከአንድሬ ሳንቶስ በመቀጠል በማንቸስተር የአማካይ ስፍራ ላይ ሁለተኛ አዲስ ፈራሚ ሆኗል ማለት ነው። የኤደርሰን ዝውውር መክሸፍ ክለቡ የአትላንታውን አማካይ ኤደርሰን ለማስፈረም የነበረው እቅድ ሙሉ በሙሉ መክሸፉን ኦፍ መሆኑን ተከትሎ ነው እንግዲህ የድንገተኛ ስምምነት በፍጥነት የተጠናቀቀው። ለዩናይትድ በመሃል ሜዳው ክፍል ላይ ትልቅ ጉልበት የሚሰጥ ታላቅ የክረምት ዝውውር ሆኗል ተብሎ ይታሰባል። ታዲያ የተጫዋች ማን ነው የሚለውን ከተመለከት ነው እንግዲህ ሙሉ ስሙ ዩሪ ማሪዮን ቴልስማን ነው የሚባለው። የትውልድ ቀኑና እድሜው ግንቦት 7 ቀን 1997 አሁን ላይ 29 ዓመቱ ነው። የ29 ዓመት ወጣት ነው በፈረንጆቹ ነው ዓመተ ምህረቱ። የትውልድ ቦታው ሴንት ፒተርስ ሊው ነው ቤልጂየም ውስጥ። ቁመቱ ሜትር ከ76 ሜትር ይደርሳል። 5 ጫማ ከ9 ኢንች ከፍ ይላል። እንግዲህ ቦታው የመጫወቻ ቦታው ስፍራው አማካይ ሚድፊልደር ነው። የእግር ኳስ ህይወቱን ከተመለከትን ክለብ ኬሪየር ቴልማንስ በክለብ ደረጃ እስካሁን የተጫወተባቸውና ያሳለፋቸውን ስኬቶች ካየን እንደዚሁም ደግሞ አንደርሌክት በ2013 እስከ 2017 ተጫውቷል። የእግር ኳስ ህይወቱን በዚሁ የሀገሩ ክለብ የጀመረ ሲሆን በአጠቃላይ 185 ጨዋታዎችን አድርጎ 35 ጎሎችን ከመረብ አገናኝቷል ወይም ግቦችን አስቆጥሯል። የቤልጂየምን ሊግ ዋንጫ ሊግ ታይትል 2 ጊዜ አሸንፏል። በ2017 የቤልጂየም የዓመቱ ምርጥ ፕሮፌሽናል እግር ኳስ ተጫዋች ተብሎ ቤልጂያን ፕሮፌሽናል ፉትቦለር ኦፍ ዘ ይር ተብሎ ተመርጧል። በሊጉ ታሪክ በ16 ዓመት ከ148 ቀኑ በመጫወትም በታሪክ ትንሹ ቤልጂየማዊ የቻምፒየንስ ሊግ ተጫዋች መሆን ችሏል። ሌላኛው ሞናኮ ከ2017 እስከ 2019 በፈረንሳይ ሊግ 1 ለ2 ዓመት ተጫውቷል። 47 ጨዋታዎችን አድርጎ 5 ጎሎችን አስቆጥሯል። ቀጠለ። ከዛም በኋላ እንግዲህ ሌስተር ሲቲን ያመራው ከ2019 እስከ 23 መጀመሪያ በውሰት በኋላ በ33 ሚሊዮን ፓውንድ ቋሚ ዝውውር ሌስተርን የተቀላቀለ ሲሆን በ195 ጨዋታዎች 28 ጎሎችን አስቆጥሯል። በሌስተር በነበረው ቆይታው በ2021 የኤፍኤ ካፕ ፍጻሜ ላይ ሌስተር ሲቲ ዋንጫውን እንዲያነሳ ብቸኛውንና ወሳኛውን ጎል ያስቆጠረውም እሱ ነበረ። ወደ አስቶን ቪላ ከመጣ በኋላ በ23 እስካሁን ድረስ እስካለበት ድረስ ወደ ማንቸስተር ዩናይትድ እስከሚዘዋወርበት ድረስ በሌስተር ሲቲ ያለው ኮንትራት ካለቀ በኋላ አስቶን ቪላን በነፃ ዝውውር ተቀላቅሎ በሊጉ 93 ጨዋታዎችን አድርጎ 5 ጎሎችን አስቆጥሯል። የአስቶን ቪላ ያሁኑ ማሊያ ሲለብስ የነበረው ማሊያ 8 ቁጥር ነበር። እንደጠቃላይ ኢንተርናሽናል ካሪየሩን ስንመለከት ከ15 ዓመት በታች ጀምሮ ሀገሩን ቤልጂየምን በተለያዩ እድሜ እርከኖች በአጠቃላይ እሱ ባለበት ማለት ነው ወክሏል። ለዋና የቤልጂየም ብሔራዊ ቡድን የመጀመሪያ ጨዋታውን ያደረገው በኖቬምበር 2016 ነበረ። ያኔ በወቅቱ 19 ዓመቱ ነበረ። ዋና ተሳትፎቹን ከተመለከትን በ2018 የቦሩሲያ የዓለም ዋንጫን ቤልጂየም 3ኛ ደረጃን ስትይዝ የቡድኑ አካል ነበር። በዩሮ 2020 እንደዚሁም በ22 የኳታር ዓለም ዋንጫ በዩሮ 2024 እና በአሁኑ የ2026 ዓለም ዋንጫ ላይ ሀገሩን ወክሎ ተጫውቷል። በአሁኑ ወቅት የቤልጂየም ብሔራዊ ቡድን አምበል ሲሆን ለሀገሩም 90 ጨዋታዎችን አድርጎ 15 ጎሎችን አስቆጥሯል ማለት ነው። ባጭሩ የተጫዋች ታሪኩ ይሄን ይመስላል። ታዲያ የማንቸስተር ዩናይትድ ደጋፊዎች ይህንን ዝውውር ከሰሙ በኋላ በጣም ብዙ ነገሮችን ሲናገሩ ነበረ። በጣም የፈጠነ ዝውውር ነበረ፣ እንዴት አሰቡት? ልክ አይደለም የሚሉ አሉ። ምናልባት ይህ ቤልጂየማዊ ኢንተርናሽናል ሳሙኤል ሉካረስት በነገው ዕለት የጤና ምርመራውን እንደሚያደርግ ይጠበቃል። ማንቸስተር ዩናይትድ የቴልስማንን የውል ማፍረሻ እንዳልኳችሁ
41 ሚሊዮን ዩሮ ከፍለው ነው ተጫዋቹን ለማስፈረም የተስማማውና ይህን ዝውውር በሚመለከት በርካቶች የራሳቸውን ሀሳብ እየሰጡ ነበር። አሁንም ቢሆን ማንቸስተር ዩናይትድ እንዲያስፈርም የሚፈልጋቸው ተጫዋቾች አሉ። በእርግጥም እየጠቀስን ያለ ነው። አሁን ደግሞ ይህ ተጫዋች በእድሜም ጉዳይ እንደው ልክ የለውም፣ የማይገመት የሆነ ነው ክለቡ። ለምንድን ነው ይሄንን ያስመጣው? ሌስተር ሲቲ ቤት እያለ ያው ያገባብንን ጎን መቼም ማንረሳውም ያሉ አሉ። በእርግጥ ማንቸስተር ዩናይትድ ላይ አስመጥቷል ማለት ነው። ነገር ግን በርካቶች የደስተኛ አይደሉም በዚህ ዝውውር። አክቹአሊ ለመናገር በእርግጥ ልምዱ አሪፍ ነው አሪፍ አይደለም የሚለውን በደንብ ደግሞ ስለዚህ ተጫዋች ትንታኔውን በቀጣይ ቪዲዮ መሰራላችሁ ይሆናል። የትኛው ነው ደካማ ጎኑ፣ የትኛው ነው ጠንካራ ጎኑ፣ ለማንቸስተር ዩናይትድ እንዴት ሊጠቀም ይችላል በሚለው ረገድ ላይ እንደምታውቁት ማንቸስተር ዩናይትድ እንግዲህ መጀመሪያ ፈራሚ ይሆናል ተብሎ እስከ ቅርብ ጊዜ ድረስ ሲናገር የነበረው የኤደርሰን ጉዳይ ነው። ኤደርሰን ከአትላንታ እጅግ በጣም ዝውውሩ የመጀመሪያ የታሪክ ፈራሚ ተብሎ በጣም ብዙ ተወርቶለት ነበር። በኋላ ላይ ብራዚል ብሔራዊ ቡድንም ለመመረጡ የማንቸስተር ዩናይትድ አስተዋጽኦ እንዳለው ነው የሚነገረው። ነገር ግን ደግሞ ከብራዚል የዓለም ዋንጫ ውጪ መሆኗን ተከትሎ ያው እዛው አሜሪካን የጀመረው የጤና ምርመራ ወደ ዩናይትድ ኪንግደም እንግሊዝ መጥቶ ካደረገ በኋላ የማንቸስተር ዩናይትድ የጤና ቡድን ይህንን ጉዳይ በትኩረት ሲመለከቱት ከቆዩ በኋላ ይሄ ተጫዋች ዘለግ ያለ የጉዳት ታሪክ አለው፣ ለረጅም ጊዜ ምናልባት ላያገለግለን ይችላል በሚል የሜዲካል ሂደቱን እንዳያልፍ አድርጎታል። ታዲያ እንግዲህ አትላንታ ደግሞ ይሄን ጉዳይ እኔ አላውቀውም ልጁ ጤነኛ ነው ሲል ነው በሁለቱ መካከል የነበረው አለመግባባት ነበር። ታዲያ ወዲያውኑ ኤደርሰን እንግሊዝን ለቆ መሄዱ ነው የሚነገረው ወደ ቀድሞ ቡድኑ ወደ አትላንታ። ከዛም በኋላ ሳንቶስ ነው የፈረመው። እሱንም ከቼልሲ ማንቸስተር ዩናይትድ ያስፈረመው አሁን ላይ የመጀመሪያው ፈራሚ ሆኗል ማለት ነው። የሳንቶስን ጉዳይ ቁጥራዊ መረጃዎች ምን ያክል ነገሮችን ክፍተቶችን እንደሚሞላ ከዚህ ቀደም በሰራውላችሁ ቪዲዮ አለ፣ መመልከት የምትችሉ ካላችሁ ወደኋላ መለስ ብላችሁ ከአንድ ከሁለት ቪዲዮ በኋላ ብትመለከቱት ማየት ትችላላችሁ። ከዚህ ጋር በተያያዘ የቀይ ሰይጣናቶቹ ደጋፊዎች ምን እየተሰማችሁ ነው? ማንቸስተር ዩናይትድ በዚህ ዕለት ይህንን ተጫዋች ማስፈረሙን ይፋ ማድረጉን ተከትሎ ቅሬታ ነው የተሰማችሁ ያለው። በእርግጥ ቁጥራዊ ነገሮችን እንመለከታለን። በምን ልክ ሊጠቅመን ይችላል? እውነት እንደሚባለው ማንቸስተር ዩናይትድ ያልታሰበ ነው በጭራሽ የማይገመት ይሄ የሰሞኑን ትሬንድ አለና የማይገመት ክለብ መሆን ማለት ልክ እንደ ማንቸስተር ዩናይትድ ነው ሲሉ በርካቶች እየተናገሩ ይገኛሉ። በጣም የማይሆን ዝውውር እንደሆነ ነው እየገለጹ የሚገኙት። በእርግጥ እኔ የልጁን ፐርፎርማንስ ለማወቅ አልችልም፣ ግን ደግሞ በጣም ዳታዎችን ማየት ይጠይቃል። በምን ልክ ነበረ እስከዛሬ ድረስ የሚለውን ደጋፊዎች ለምንድን ነው ይሄንን ዝውውር ያልፈለጉት? እንደውም የኢትዮጵያ ውስጥ የማንቸስተር ዩናይትድ ገጾችን እከታተላለሁ፣ አያለሁ። አንዳንድ መረጃዎችን በጣም መቀበላቸው ስላሉ ሼር አደርጋለሁ እና እዛ ላይ በጣም አንድ የገዛኝን ሀሳብ አገኘው። በዚህ ደረጃ በጣም ዝውውሩ ሰርፕራይዝ የሚባል ከሰርፕራይዝም ሰርፕራይዝ የሚባል ዝውውር ነው ሲል ይገልጻል። ታዲያ በአሁኑ የገበያ ዋጋ ለምሳሌ አለ ግሩፕ ላይ ብሩኖ ጉማሬሽን ለማስፈረም ቢጣር ኖሮ ከአርሰናል ጋር ለመፎካከር ግዴታ 68 ሚሊዮን ዩሮ በላይ ሊያስፈልግ ይችል ነበር። ሆኖም በልምምድ ወይም በልምድ ብቃት ሆነ በጨዋታ መሪነት የተመሰከረለትን ሰው ለማምጣት ያው ተቃርበናል ነው የሚለው። ትንሽ የጉዳት ታሪኩ የሚያስደብር ነው። ነገር ግን ከትላንት በስቲያ እንኳን ቤልጅየም ከስፔን በጉዳት ሳቢያ ሳይጀምር ቀርቷል የሚሉ ነገሮች አሉ። ነገር ግን የተወሰኑ ዓመታቶች ያለው ኤክስፒሪየንስን ነው ለመግለጽ የተሞከረው እና ይሄ ሀሳብ ጥሩ ነው። ማንቸስተር ዩናይትድ አሁን በትንንሽ ገንዘቦች ብዙዎችን ነው ለመሰብሰብ እየሞከረ የሚገኘው እና ለዛም ይመስላል እንግዲህ ይህን 41 ሚሊዮን ዩሮ ከፍሎ ተጫዋቹን ለማስፈረም የተስማማው። በአንድ ተጫዋች ይገዛበት የነበረውን በአንድ ተጫዋች 3-4 ተጫዋቾችን ለመሰብሰብ ያሰቡ ይመስለኛል። ምናልባት ደግሞ ማካይ ካስፈለገ አዳዲሶቹ ወጣቶቹ ስላሉ ልምድ ኤክስፒሪየንስ ይለዋወጣሉ ተብሎ የሚታሰብ ይመስለኛል። ይሄ ግምት ነው። እናንተ ግን ምን ተሰማችሁ? ሀሳብ አስተያየቶቻችሁን እስኪ አድርሱን። ሂር ዊ ጎ ብሏል ፋብሪዚዮ ሮማኖ። ኮሜንት እጠብቃለሁ።